ሽጥ ለወገን ግዛ ብለው አይደለ መጽሐፍ ያሳተሙት የውሃቢ እስላሞቹ። ከዛ አንተ ደግሞ ክርስቲያን መርጠህ ግዛ፣ ለክርስቲያን ለእስላም ሽጥ፣ ከክርስቲያን ግዛ። ካውንተር አታክ ነው። መልሰህ አድርገው። ስናገረው ይዘገንናል። አዎ ካልዘገነነ አይሆንም ነው እያልኩ ያሉት። ከስልጤ መጥቶ አጠገብህ ኪዮስክ ከፍቶ ከዛ የሆነ ጎረቤት ክርስቲያን ደግሞ ይከፍታል። ከዚያ አንተ የምታደረጀው ሸምሱን ነው። ሸምሱ ቆይቶ ቤቱን ይገዛል የተከራየውን፣ ከዛ መስጊድ ያደርገዋል። አለቀ። ከዛ ክርስቲያኑ ጋር አንተ ሄደ ጠንቋይ ቤት አይጥ፣ የተገነዘ አይጥ፣ የተቆሎመመ ዶሮ፣ ጎብስማ ጧጧት እየሄድክ እዛ ሱቅ በራፍ ላይ ትረጫለህ። ምቀኛ እንደኛ ምቀኛ አለ እንዴ? ደግሞ እንደኛ ሰይጣናም አለ እንዴ? ደግሞ ለአራጁ ቢላዋ የሚገዛ ህዝብ እኮ ነው ያለው። ከዚህ በኋላ ከፍለ ነው የምትሰማኝ አልኩ። አዳሜ ከፍለ ነው የምትሰማኝ። የግድን ከፍለ ትሰማኛለህ። ከፍለ እምቢ ካልክ ደግሞ የሆነ ቀሲስ አሉልህ እዚህ እነ መምህር እግዚአብሔር መቼም እስከ መቼ ነው አባቶቻችን እረኞቻቸውን የማይጠብቁ? እንደ መቤቴ ትፍረድባቸው። እዛ ተናባ ጋር ተነ መምህር ኤፍሬም ጋር እንደዚህ እያላችሁ ትቀጥላላችሁ ማለት። ወዳችኋለሁ ሁላችሁንም። ጥያቄ ካለ መለሳለሁ፣ ከሌለ ልሰናበት። ጥያቄ ካለ ግን እንዳትደብቅ፣ ይጠይቁኝ። ጥያቄ እንኳን የለንም። አንድ ጥያቄ ብቻ ልጠይቅና በዚያው ይሄን መልሰልኝ ትሄዳለህ ማለት ነው። መምህር ስብከት እንዳያደርጉብኝ አይደለም፣ ስብከት ሳይሆን በጣም አጭር ጥያቄ ነው የምጠይቀው። አንደኛ በጣም ረዥም ሰዓት ነው ሀሳብን የገለጽክ፣ ሰምተናል፣ ወስደናል። ጥያቄ ምንድን ነው? እንዲያው እያንዳንዳችን ምናልባት አንተ ቀደም ብለህ በሚዲያው በኩልም ስላገኘንህ እናውቃለን፣ ሀሳብህንም ለቤተክርስቲያን ያለህን ቆራጥነትም እናደንቃለን። ግን ለሚዲያው ቅርብ ስላልሆነ እያንዳንዱን ሰው ታውቀዋለህ ብዬ አላስብምና በረሃ ተሰዶ ብዙ መስዋዕትነት የከፈለ እስከ ሞት ድረስ ጉባኤ ቤት ፈቶ የሚሰደድ በጣም ብዙ ቆራጥ መምህራን አሉና አንተም ሀሳብህን በነፃነት የገለጽክ ይህን ሚዲያ አግኝተው ነው። በሚዲያው ሀሳባችንን አሁን አንተ ስትለው የነበረውን ሀሳብ ነው ስንደግመው የሰነበት ነው ሁላችንም የምንለው ነገም ከነገ በኋላምና አሁን በተረዳሁት ልክ የሁሉንም ጀጅ አድርጎ በቃ ይሄ ማንም ምንም የለም ብሎ የራስን ትክክለኝነት ብቻ መግለጽ ይመስላልና ከምን አንጻር ነው እንደዚያ የተሄደው? የሌሎቻችን ድካምስ የተለያዩ ደቅ እንደው አሸበልባይ ከቤተ ክርስቲያን ምጽዋት እየተቀበለ ዝም ብሎ ራሱን አታሎ የሚኖር ጅላጅል ሆነ ሁሉ መምህር በአንተ አገላለጽ በተረዳሁት ልክና እንዳንድ ወንድም በአንተ ልክስ የሚጓዙ አንተ ያላወቃቸው ነገር ግን አቅም የገደባቸው ሚዲያ ያላወቃቸው በርካታ ወንድሞች አሉና ሁላችንም የምንኖርበትንና ይሄን በመናገራችን ከቤተክርስቲያኗ ደመወዝም ከልዩ ልዩ ብቻ እንዲሁ እንግልት ያለበት ሰው ብዙ ሰው ነው ያለውና አንዳንዴ ያው እግዚአብሔር የሚመዘግበው ቢሆንም ሁሉን ዜሮ አድርጎ ራስን ብቻ ደካሚዎች እኛ ነን አይነት ሐሳቦች ሌላውንም አያደራጁ እንኳን ወደፊት ሊሰዱ ከዚሁ የሐሳብ መቆላለፎች እንዳይመጡና ከምን አንጻር ነው ይሄ ሐሳብ? ምናልባት ለኔ እስካሁን ስሰማ እንደዚያ ነው የታየኝና ሁሉንም ቀብሮ ራስን ብቻ የሐሳብ ባለቤት የማድረግ አይነት ስሜት ተሰማኝ። ስቸ ከሆነ አረመኸኝ፣ ልክ ከሆኑ ግን እንድትመልስልኝ ፈልጌ። በጣም ጥሩ ትክክለኛ ጥያቄ ነው። የተጠየኩት ስለኔ ነው፣ የማወራው ስለኔ ነው። እሞቅ ሰው ደግሞ በዛ መስመር አልሄዱም ብዬ ነው እሞቅሳቸው ሰዎች ከኔ ጋር የሚሰሩ ስማቸው የማይገለጥ ጀግና አሉ። በረሃ የወረዱ ተማሪዎቻቸውን ይዘው እኮ ጫካ ያሉ አሉ። አይደለም እንዴ? አብረን የምንሰራ አብረን እንትን የምንል እነሱን እዚህ ምንም የሚያመጣቸው ነገር የለም። ባሉበት እያጸኑ ነው፣ ባሉበት እየተራ እኔ እየተዋጉ ያለሁት ሌባውን፣ ቀማኛውን፣ አጭበርባሪውን፣ ካድሬውን ነው እየተናገርኩ ያለሁት። ካድሬውን አለቀ። የሌለውን ኬት አመጣለሁ? እኔና የማገኘው ሰው ካለ አመጣለሁ። እፎይን ስላገኘሁት ነው አይደለ እንዴ ጥብቅና የምቆምለት? ስላየሁት ነው። ሌሎችም ካሉ ጥብቅና የማልቆምበት ምክንያት ምንድን ነው? መምህር ፋንታሁን ዋቄ የቴሌቪዥን የአየር ሰዓት የሰጠሁት ጀግንነቱ፣ ወንድነቱ፣ ስደቱን ስላየው እና አንተነህን
እነ ያሬድን የሰጠሁት ለዛ ነው። ሀሳብ ያለው ሰው ምን ያለው ሰው ለምን ትላለህ? የምናገረው ግን እኔ የወጣሁበትን የሄድኩበትን ያሳለፍኩበትን ነገር የምናገረው ማለት ነው። የምተቸውም የምጮህበትም ደግሞ ትክክል አይደለም የምለው ደግሞ ህዝቡን ወደ ጥፋት እየሰደደ ያለውን ነው። እገሌ ገሌ ገሌ ብዬ ስም ጠቅሼ ማለት ነው። ስም ጠቅሼ ከዛ በተረፈ የምወቀሰው እኔ በምናገረው በምን ብሎ የምጠየቀው እኔ የማወራው እኔ አይ አይደለም ብሎ የሚል ሰው እኔን አታክ እያደረገ እኔን ትክክል አይደለም እያለ መውጣት ነው። ለህዝብ ለዛ ለህዝብ ማድረግ ነው። ሀሳቡን መሸጥ ነው። ዋናው ነገር እሱ አለቀ። በእኔ መረዳት ያለውን ነው የምናገረው። በእኔ እውቀት ያለውን ነው የምናገረው። ማንንም ደግሞ ወጥቶ መከራ የበዛበትን ሰው ክሬዲት ከመሆን ወደኋላ አላልኩኝም። ኤፍሬም አላቅም። ዛሬ እዚህ ነው ያየሁት፣ አላውቅም። ሌሎቹንም ያየሁት ያለው እዚህ ነው፣ አላውቅም። እኔ ስለማውቀው ነው እየተናገርኩ ያለሁት። የራሴን ጓደኞች እኮ ወቀስኳቸው። አጠገቤ የሚቆም ሰው ጠፋ። ከእስላም አትግዛ፣ ከኦርቶዶክስ ግዛ። ለማንም ሽጥ። ይሄን ኮንሴፕት እስቲ ጻፉት። እስቲ 373 ትበሉ። ምን ብላችሁ ትጽፋላችሁ በኮሜንት? ከኦርቶዶክስ ግዛ፣ ለማንም ሽጥ፣ ከኦርቶዶክስ ግዛ፣ ለሁሉም ሽጥ የሚለውን በኮሜንት እስቲ ኦርቶዶክሳውያን ምን ያህል እንዳላችሁ ለማወቅ ከኦርቶዶክስ ግዛ፣ ለሁሉም ሽጥ በሉና ጻፉ በኮሜንት። በመጀመሪያ ደረጃ እኛ አረቄ አንሸጥም፣ ጠላም የለንም፣ የአሳማ ስጋም አንሸጥም። ስለዚህ ከጅምሩ ከኛ መገዛው ምንም ነገር የለም፣ አያሳስብም። አለቀ። ይሄ ነው መበርታት ያስፈልጋል። ምን እናድርግ? የኔ መንገድ የተለየ ነው ያልኩት። የኔን መንገድ ተከተሉ አትከተሉ፣ መፍትሄ ሲባል እኔ እንደ አንድ ሐኪም የኔን መፍትሄ የኔን እውቀት አስቀምጫለሁ። የእናንተን እውቀት ደግሞ ቀጥሉ ነው እያልኩ ያለሁት። እናንተ የምትሉትን መፍትሄ እቃወመዋለሁ እያልኩ ነው። የኔ መፍትሄ ይሄ ነው። አሁን እናንተ የምትሉት መፍትሄ እቃወመዋለሁ ነው የምለው። እናንተ ማስረዳት ነው የሚመቸው። ማስረዳት አይደለም ዘመድ። ይኸውልህ ቆይ አንዴ ስመኝና እንደሱ ሳይሆን አሁን እኔ ቤተክርስቲያን 0.5 ሳንቲም ደሞዝ የምትከፍለኝ ሰው አይደለችም፣ እንደ ግሌ ማለት ነው። ስለ ቤተክርስቲያኗ በክርስቲያኖች ዘንድና በቤተክርስቲያኗ ዘንድ በክርስቶስ ዘንድ ትርፍን ማግኘት እንጂ 0.5 ሳንቲም ከማንም ሂሳብ ሰርተን አይደለም ቤተክርስቲያን የምናገለግለው። በዚያ ልክ ደግሞ መዝጋቢ እግዚአብሔር ነው። ቅድም እንዳልሁህ እየደከምን ነውና አንደኛ አሁን እኔ በጣም ቅር ያለኝ ምንድነው ቅር ያለ ካልኸኝ እናንተን እቃወማችኋለሁ ያልህ ሐሳባችን በፍጹም አልሰማህም። ሐሳብ ልንነግርህ ስንል ስብከት አታድርጉት ትላለህ። ረጅም ሐሳብ ታመጣና የእኛን ሐሳብ አልሰማህም፣ ግን ለሐሳባችን ተቃዋሚ ነህ። ራሳችሁን ጠብቁ፣ በያላችሁበት ተደራጁ፣ ሀብታችሁን ሐሳባችሁን አስፉ። ማልቀስ ይብቃ። የእኛ መልእክት ነው። ቀኝህን ሲመታ ግራህን ስጥ የሚል ለወንድም እንጂ ለጠላት የተነገረ ቃል አይደለም። አሩስ ላይ ብቻ ሳይሆን ነገም አንተ ቤተክርስቲያን ላይ ላለመምጣቱ ዋስትና የለህም። መምህራን እንንቃ፣ አንድነታችን ይጠንክር፣ በጋራ የመጣን ጠላት በጋራ እንከላከል። ዕለት ዕለት የምናስተላልፈው መልእክት ነው። እንደ መምህር ፊት ሆነን እየመራን ሞትን ቢመጣ ለመቀበል ዝግጁ ሆነን የትም ሀገር ሂደን ምሽግ ይዘን ሳይሆን ኢትዮጵያ ውስጥ ተቀምጠን በሚፈልገው ቦታ ቢመጣም እስከ ሞት ራሳችን አዘጋጅተን በየመድረኩ በሊህ ልሳን በሆነ በጥራዝ ነጠቅነት ሳይሆን የቤተክርስቲያንን ቃል መሰረት ባደረገ መልክ እንደ ምዕመን እያስተማርን ነው። እንደ አርአያ እንደ አብነት አድርገህ የነገሌን ስብከት እየሰማችሁ ወይ ገሌን ብሎ ሐሳባችን ሳትሰማ ሳንረዳ፣ ለምሳሌ ሐሳብህ ከሐሳቤ ጋር በርካታው ተመሳሳይ ነው። ሐሳባችሁ ተቃዋሚ ነኝ አልሄ ግን አልሰማኝም። ብቸኛ አማራጭ በዚህ ዘመን ማልቀሱ፣ መጮሁ፣ አሩሲ ሰው ሞተ፣ ተደበደበ፣ አለቀ፣ ቆሰለ ማለት ሳይሆን በክንዳችን ሰላማችንና መብታችን ማስከበር ነው የሚለው መልእክት ሰፊ ከተማው ላይ እየኖርነ የዕለት ዕለት የዘወትር ስራችን ነው። በመንግስት አይን ውስጥ ገብተን ዕለት ዕለት አደን እየተደረገብን በስርዓተ ቤተ ክርስቲያኑ ያላስተማርንህን ተናገርህ ብለው ግፊት እያደረጉ በብዙዎቻችን ላይ ደግሞ እንዲሁ በወንድማማቾች መካከል ስንገናኝ የመፍትሄ ሐሳብ በምንለዋወጥበት ጊዜ ሐሳባችንን ሳትሰሙ ሳትረዱ አቋማችንን ሳታውቁ ትችቱ ልክ አይደለም። እፎይንን በተመለከተ እንዴት እንዳላየኸኝ እንጂ እፎይን ካወቅከው ኢትዮጵያ ውስጥ ሆኜ ቤቱ ላይ ቁጭ የነገር ሃይማኖት በመመለስ በጣም ረጅም ሰዓት አብረን የምናሳልፍ በግል ስልክም በሚሰደድበትም ባለበትም ጎኑ ላይ ሆነን ስናገለግል የነበርነው እኛው ነን እና አንዳንዴ የከንቱ ማስቀረት አይነት ሐሳቦች ስለመጡ ነውና ምዕመናኑን
ሞትም እንኳን ቢሆን ቀድሞ ለመቀበል ዝግጁ በመሆን በንግግር ብቻ ሳይሆን በተግባር ምናልባት ጽፌልህም አውቃለሁ። በነገራችን ላይ ረዘም ያለ ጽሁፍ አብረን በሚዲያውም ብናገለግል ብንሰራ የሚሉ ሀሳቦችንና በምላት ሀሳባችን በሚገባ በመጀመሪያ ተረድተህ አቋማችን ከለየህ በኋላ ቢሆን ጥሩ ነው እንጂ እንዲሁ ዝም ብሎ ነጥሎ የነገሌን ስብከት ምናምን ለስላሳ ሰባኪ አይደለሁም። ይገርምሃል። ከምገለጽበት ነገር አንዱም እሱ ስለሆነ ይሄ ዝም ብሎ እንዲህ ሲያደርጓችሁ እያሉ እያወሩ ማልፍም ሰው አይደለሁም እና እንደ ምልክት እንደ አብነት ስጠቅሰኝ ሰምቼ ለዚያ ነው። ባጭሩ ሀሳብህን ተረድቻለሁ። ሀሳብህና ሀሳቤ ገጥሞ እያለ ሁሉ ካልተስማማን ግን ክሳራ ነው የሚሆነው ውይይት ሁሉ እንጂ ሀሳብህ ሀሳቤ ነው። ልዩነት ስለሌለን መምህር ይቅርታ፣ በሁሉ ነገር እኮ አንስማማም። በሁሉ ነገር አንስማማም። የሚያግባቡን ጥቅል ሀሳቦች ይኖራሉ ማለት ነው። የእኔ መንገድ ለምሳሌ አሁን የእኔ መንገድ ማንም ሰው እንዲሄድበት አልፈልግም። ማንም ሰው የእኔን ጩኸት ማንም ሰው በእኔ ቶን እንዲጮህ አልፈልግም። ተግባባ። እኔ የበሰበስኩትን ዝናብ መምህር ኤፍሬም እንዲበሰብስ አልፈልግም። ለአንድ ቤት ግን አንድ እብድ ያስፈልጋል። በቃ አንድ እሱ በተናገረው እሱ እንትን ቢለው እናንተ ከኋላ መሆን እንዴ። ደግሞ እኔ አሁን አንድ መምህር ደውለውልኝ ነበር ከኢትዮጵያ ማለት ነው። እየኖሩ ነው። በጣም የምትወዷቸው ትልቅ አባት ናቸው። እንደኔ እንዲሆኑ ጠብቃለሁ እንዴ? እስቲ ስታስበው መምህር አይደለም። ቢያንስ ግን መናበብ ይቻላል፣ መገናኘት ይቻላል። እኔ እሱን ስብከት ስላልሰማው ነው። ብሰማውና እንትን ብለው ዳይ እኚህን ሰው እየተከተሉት ነው ብለው የምታውቀው የሚያውቁት ነገር ስለሆነ ማለት ነው። እና ለምን እሰስታለሁ? ቁም ነገር ታገኙበታላችሁ፣ ፍሬ ታገኙበታላችሁ። እንዲህ አይነት ውይይት ግን እየተጨፈጨፍክ እየተገደልክ ያለውን ውይይት ግን የሚያስፈልገው ባልኩ መሰረት ነው። ይሄ እኮ የኔ ነው። አይ እንደሱ አይደለም በምህላ ነው ማለት ያለበት ሰው ደግሞ አለ። አልቀበልም ምህላ ነው እያልኩ ያለሁት። አይ በሱባኤ ነው በጸሎት ነው የሚላል አልቀበልም እያልኩ ነው እሱን። አይ ንስሐ ስላልገባን ነው እየተጨፈጨፍን የሚል አለ። መምህር የለም ንገሩኝ። ሞልቶ የለ እንዴ? እስቲ አንድ ቤት ከፍተው ወይም አንድ ጽሁፍ ጽፈው ይሄ በኃጢአታችን የመጣብን ነው ስለበደልን ነው ብሎ ነው የሚጽፈው። መጀመሪያ እንድናሸንፍ ንስሐ እንግባ እያለ ይጽፋል። አልቀበልም ነው እያልኩ ያለሁት። ንስሐ መግባት ያለበት ሰውዬ ይሄን ንስሐ እንግባ የሚለው ይጻፍ ይግባ፣ ንስሐ ይግባ ነው እያልኩ ያለሁት። አለቀ። ሌላው የሚባል ነገር ደግሞ አለ፣ ሁልጊዜ የምሰማው ማለት ነው። እኔ ሀገሬም ሆኜ የምታውቁኝ ነኝ። አለቀ። ስፈታ ስታሰር ነው የኖርኩት። ጉሮምቦ ተናንቄ ቤት የለኝም፣ ቤት አለኝ። ንብረት የለኝም፣ ንብረት አለኝ። ትዳር የለኝም፣ ትዳር አለኝ። ህይወት የለኝም፣ ህይወት አለኝ። አለቀ። የእኔ መታሰር በድብቅ ነበር አይደለም። እየተጠናገርኩ ጋዜጦች እየጻፉት መጽሔቶች እየጻፉት በአደባባይ እየተናገርኩ በሲዲ በቪሲዲ እያወጣው 3 ሱቄቼ እስኪፈርሱ አንዳንድ ሰዎች ውጭ ስለወጣ ምናምን ይለኛል። አልመልስ ስላሉኝ ነበረ እኔ እዚህ የቀረሁት። በመቅረቴስ ቤተክርስቲያኒቴን ጎዳዋት፣ ሀገሬን ጎዳው አልጎዳው? የቀረብኝ እኔ ነኝ እንጂ ምንድን ነው የጎዳውባቸው? አንዳንድ ሰው ሩቆ ነው ምን አይነት ስላለው መሰለኝ የቴሌቪዥን ጣቢያ የከፈትኩት ስላለው መሰለኝ ይሄው ድምፅ መሆነው ስላለው መሰለኝ የኦሮሚያ ቤተ ክህነት ሲከፈት እንደዛ ባለጌ ሆኜ እነ ይታገሱን እና አቡነ ሳዊሮስን አንተ እያልኩ አፈር ከድሜ ያበላሁት። አገር ቤት ቢሆን ይቻል ነበር፣ እድሜስ ጊዜ ይሰጡኝ ነበር። ይህን ማመዛዘን የማይችሉ ሰዎች መጥተው የሚናገሩትንም አልሰማም። አሁን እኮ እኔ ካለብኝ በርደን የተነሳ እንደ ሌላም ሊቀይረኝ ሁላ ይችላል መምህር። ያንን መታገስ መቻል ነው የሚያስፈልገው እንጂ እኔ የሚበረታቱትን የሚሰሩትን እላለሁ። እናንተ በምትሉት መልኩ አልስማማም ስል እናንተ የምትሄዱበትን እቃወማለሁ እያልኩ አይደለም። የራሴን ሀሳብ ግን በራሴ ሚዲያ ላይ በተጠየቁበት ቦታ እሸጣለሁ ማለት ነው። ሊከራከረኝ እኮ ይችላል። አሁን ንስሐ እንግባ የሚለው ኃጢአትን የተናገረው አይደለም። በቃ ምህላ እንያዝ የሚለው ኃጢአት ነው የተናገረው አይደለም። እኔ ደግሞ አሁን ባለው ሁኔታ መፍትሄው እዛ ቁጭ ብለን ማለቃቀስ አይደለም፣ ማጀገን ተግባራዊ ስራ መስራት ነው። ይመጣሉ እኮ አሁን ሰዎች እየነገርኩ ነው መምህር። የተሰደዱትን እንደዚህ እንደግፍ ምናምን ይላሉ። ከዚህ በኋላ እኔ ለተሰደዱት አልለምንም።
መለመን ኃጢአት ሆኖ አይደለም። ግን ይህን ስራ አደረጉልን። እነሱ ያፈናቅላሉ፣ እነሱ ያቃጥላሉ። ከዛ በኋላ እዳው የሚተርፈው መንግስት ላይ ሳይሆን ህዝብ ላይ ነው። የመረረው ሰው ያኔ እንትን ይበል። የፈረንጆቹም የሚሉት አለ አንዲትን ድመት አንድ ቤት ውስጥ ከተህ ብትቀጠቅጣት አይንህን ጎልጉላ መውጫ ለማምለጥ ወዲያ ወዲህ ትላለች። ማምለጫ ካጣች እንደ ነብር እንደ ቦምቦና አይንህን አውጥታ ግድግዳ በርቅሳ በሩን ገንጥላ ትወጣለች የሚባል ሰምቻለሁ። ሞክሬ አላየሁትም። የመረረው ይሄንን ያደርጋል። አሁን ምንድነው ወሃቢዎቹ እያሉ ያሉት? አታስነሱት፣ አታውጡት ነው አይደል እያሉ ያሉት? ይሄን ግድያውን እንኳን እንድናወራው እኮ አይፈልጉም። መምህር ግድያውን እንድናወራው አይፈልጉም። እናውራው፣ በደሉን እናሳይ ነው እያልኩ ያለሁት። ስለዚህ እዚህ ልሙጋገስ አልመጣሁም። እኔ በጣም ይቅርታ ይደረግልኝ። ለማርከስም አልመጣሁም። የኔን አቋም ግን እየተናገርኩ ነው። የኔ አቋም ግልጽ ነው። በጽሁፍ የምጽፈው ነው፣ በቃል የምናገረው ነው። ስለ ራሴ እየሄድኩ ሀሳብህን አካፍልን የተባልኩት ሀሳቤን ነው የማካፍለው። አለቀ። ሀሳብ ደግሞ ከቀረበ በኋላ እኔ አሁን የምትሉት አይጥመኝም፣ አያዋጣኝም። እኔ ስላልኩ ያ ሀሳብ አይጥምም እንትን አይልም ማለት አይደለም። አለቀ። የሚያዋጣው ይሄ ነው። ለራስህ ሽጥ፣ ከራስህ ሰው ግዛ፣ ለሌላ ሰው ሽጥ ያሉትን እሱን ቀልብሰህ ይሄን ነው የማውጀው እኔ ነው ያልኩት። እና በአነጋገሬ በምን ቅር አሰኝቼ ከሆነ በጣም ይቅርታ ጠይቃለሁ። መምህር ኤፍሬም የመራታ ነገር የታወቀ ነው። የኔ እልህ ነው። ባላችሁበት መንገድ መቀጠል ትችላላችሁ። እኔ ስትጠይቁኝ ግን ብትስማሙም ባትስማሙም የኔ ሀሳብ ይሄ ነው እያልኩ ነው። ቀሲ ልትገዙትም ላትገዙትም ትችላላችሁ። አይ ሀሳብህን እኮ ተቀብለናል ዘመዴ። የሀሳብ ልዩነት የፈጠርነው ሀሳባችንን በደንብ ሳትሰማ ሳትረዳን ሚስ አንደርስታንድ አደረግከን። የሀሳብ ልዩነት ያለን አስመሰልከው። የአንተ ሀሳብና የኛ ሀሳብ አንድ አይነት ነው። ጠዋትም እነ ባሮኬ ቤት ክፈቱ ብዬ ገብቼ በጣም ብዙ ህዝብ ባለበት ብቸኛው አማራጭ ራስን ማጠንከር፣ መደራጀትና ፋይናንሳዊ፣ እውቀታዊ፣ ሌሎችም አቅሞቻችን ተጠቅመን ራሳችንን በክንዳችን ከማስከበር ውጭ ሌላ አማራጭ የለም የሚል ሰፊ ውይይት አድርገናል ማለት ነው። እና የሚመልሱልሽ በእምነት ብቻ ነው። በእምነት ከሆነ ከተራራ በገፈተርሽም መሀል ላይ ህይወትሽን የሚያድን ነገር ይዘሽ መትረፍ የለብሽም፣ ቁልቁል መውረድ አለብሽ ብሎ ማለት እንግዲህ ይሄ ጤናማም አይደለም። የመለስልሽም ሰው ጤናማ አይደለም፣ አባባሉም ጤናማ አይደለም እኮ። እግዚአብሔርን ካመንሽ ጥለሽ መውረድ አለብሽ። ያችን ይዘሽ አተርፊም ማለት ሄደሽ መውረድ አለብሽ። ያችንም ነገር እኮ በዛችም እንድታርፍ የሚያደርግሽ እኮ እግዚአብሔር ነው። እግዚአብሔር እንኳን ክፉ ሰው ወርውሮሽ ጭራሽ ሰውየው አስቢ እንግዲህ ሰውየው ተራራ ላይ ሆኖ ወርውሮሽ ከዛ ደግሞ ህይወትሽን የሚያተርፍ ነገር ይዘሽ ቁጥቋጦ ነገር ይዘሽ ስትመለሽ አይ መመለስ የለብሽም ቁልቁል መውረድ አለብሽ ማለት ነፍሰ ገዳይ ነው ሰውየው በራሱ። እንደዚህ አይነት ሰዎች አትቀበይ። ምክንያቱም ራስሽ እንኳን ተደናቅፈሽ ብትወድቂ እግዚአብሔር በብዙ መንገድ ሊያተርፍሽ ይችላል። በብዙ መንገድ ጭንቅላትሽን ተመቶ ላትሞቶች ያልሽ እንኳን ከኋላ ገፍትሮሽ። እንዲህ አይነት የሐሰተኛ ጥማቂያኖች ሌቦች አሉ እዛ ኦርቶዶክስ ክርስቲያን ውስጥ። ስለዚህ አንቺ አንድ ሰው እንደዛ ላይ የሰውየው እውቀት ነው በቃ። ጅልም ያረጃል። ይሄን መቼም እንዳትረሽ። ጅልም ስለሚያረጅ ጥቁር ቀሚስ ለበሰ፣ ፂሙን አንጀረቀቀ፣ መጥረቅ መቁጠር ያደረገ። ስለዚህ እሱ የመለሰልኝ መልስ ይሄ ነው በቃ። ኦርቶዶክስ ላይ ተስፋ ቆርጫለሁ ማለት የለብንም። እሺ ከዛ ደግሞ ልጠይቅሽ እንትን ቆይ አይ ወድ ትግራይ ወይ አንድ ጥያቄ። ልጅ ድሪስ ማን ነው? ልጅ ድሪስ የባቲው ማን ነው? ልጅ ድሪስ ማን ነው ማለት? ልጅ ድሪስ ማን ነው? ልጅ ድሪስ የሚባል ትተዋወቂያለሽ አንቺ? ማን ነው ልጁ? ምንሽ ነው? አውቀዋለሁ። ምንሽ ነው? ኖርማል ጓደኛዬ ነው። ምን ይሆናል? ጓደኛሽ ነው? የፍቅር ጓደኛ? ኧረ አይደለም። ቲክቶክ ላይ እንተዋወቃለን። በቃ በዛ ነው። በዛ ብቻ ነው? አዎ። ፍቅሩ ምናምን የለም መጣመር ምናምን? ኧረ የለም። ማርያምን በፍቅር ምናምን ኧረ ማርያምን አይደለም። አይ መልካም ነው። እሺ አሁን ለእስልምና ያለሽን ጥያቄዎች ስንት ናቸው? እኔ ማለት ነው ጥያቄ ጠይቁኝ ያልኩህ ምን እንደሆነ ቆይ አይደለም ለእስልምና ጥያቄ ያለሽ አንቺ የለሽም። እኔ ተረድቻለሁኝ እኮ ተረድተሻል። ጥያቄ የለሽም?
አዎ ከእስልምና ምንም ጥያቄ የለኝም። ሁሉንም ተረድቻለሁ። እሺ ከዛ ኦፓ ተረጋጋ ነው አይደለም። ይቺ ልጅ ሰውየው አእምሮ አንድ ቶርች አድርጎታል። ያ የጠየቀችው አባት እንግዲህ ምድረ መሰለከበት ኦፓ ተረጋጊ። ተይ እንደራት እዚህ መጻፍ አለበት። የሚፈራውን ይጻፋል እኮ ሪፈር ይጻፋል እኮ ሪፈር ኖ አይደለም ቀስ አድርጎ ያስረዳል ለገዛህትና ወገን ኖ መዝሙር ያሬድ ጋር ትሄድ በፍጹም እኛ ጋር ነው ቁጭ የምትለው ውድ ትግራይ እኛ ጋር ነው ቁጭ የምትለው ሪፈር መጻፍ አለባት ሄዳ ሪፈር የምንጽፈው ካየን በኋላ ነገሩን አስረድተን አሳይተን እዚህም እዛም ገብታ ነገሩን ሁለቱንም እንድታይ ነው እንጂ የሆነ ቦታ ላይ ሄደሽ መቀበር የለብሽም አንላትም። ጉድጓድሽን ራስሽን መቆፈር አለብሽ አንላትም። ክርስትና በራሱ መጀመሪያ ማወቅ አሁን ይኸውልህ አባቶች ብላ ጠይቀ የመለሱላት ሰዎች ተስፋ ቆርጧታል እግዚአብሔር ላይ። ምክንያቱም መጽሐፍ ቅዱስን ብታውቅ ወንጌልን ብታውቀች ልጅ ሰውየው ራሱን በድንጋይ ማለት ነበረባት። እንደዛ መለሳት ሰውዬ ራሱ ነበር ከተራራ መወርወር የነበረባት። የማይረባ ጅል ሽማግሌ ነው መልሶ የመለሰላት። እሱ አባት ነው ብላ አስበው ነው። ስለዚህ ወንጌልም እንደዛ አያስተምርም። ገባሽ? መጽሐፍ ቅዱስ በአዲስ ኪዳንም በክርስትና አስተምሮ በክርስትና ዶክትሪንም የሚያተርፍሽን ነገር መልቀቅ ነው የእምነት ማለት ነው። እንደዛ አይደለም። እምነት የሚባለው ነገር ጽናት የሚባለው ነገርና ስራ የሚባለው ነገር በክርስትና የራሱ የሆነ አስተምሮ ስላለው ያ ጅል ሽማግሌ የነገረሽን ነገር እርሹ። እሱ ጅል ሽማግሌ ነው። ቄስም አይደለም፣ ካህንም አይደለም፣ ዲያቆንም አይደለም። ጅል ሽማግሌ ብለሽ ጥሪው። አባትም ብለሽ እንዳጣሪ። እኔ ኃላፊነት ወስዳለሁ። ለአንቺ ሪፈር የምጽፍልሽ ኧረ አትሄድም ኦፓቴ እኔ እገነጠላለሁ። እች ልጅ ይዤ አይሆንም። እች ልጅ እኔ ራሴን ማስተምራት እኔ ዲያቆን ነኝ፣ አፍራሽ ዲያቆን ነኝ። ማወቅ የምፈልገው ነገር ካለ እኔ አስተምራታለሁ። ሁለታችሁም አትጋጩ። እኔ ወስዳለሁ። የኔ ሽታ በካንጋሮ ነው ሁለታችሁም አትጋጩ። እኔ አለው እዚህ በቃ ጥሩ አይመጣም እኮ አትላኳት። የምር ወይ ትወገዛለች ወይ ምናምን ነው። በተዘጉ በሮች በኩል ተስፋን መጠበቅ ነገር ያስጥሉኛል ከሚል የተጨማደደ ሀሳብ ራስን ማጽናት እንዳለብንና በተቻለ አቅምና መጠን በያለንበት መጓዝ ያለብንን በደንብ በስፋት ስንወያይ ቆይተናል። አንተ መጣህ ሙሉ ለሙሉ የነበርንበትን ሀሳብ ነው የደገመው። ያንን ሀሳብ ስታነሳ ደግሞ በጣም ተመችቶን ባለንበት ጥሩ ነው ሀሳብህ ብለን ሀሳብን ተቀብለን ያንን ሀሳብ ወደ ስራ መለወጥ ከሀሳብ የተለየ ግብር ስለሌለ እሱ ላይ እየተወያየን ባለንበት እኔ ከእናንተ ሀሳብ ጋር አልስማማም የሚለው የእኛ ሀሳብ አስቀድሞ ምንድን ነው የገሌ መሰረታዊ አቋሙ ምንድን ነው የሚለውን መረዳት እንዳንተ ያለ ሀሳብ ካለን ሀሳባቸው ሀሳብ ነው በመባባል አንድነቱ ቢኖር መልካም ነው የሚል ነገር ለመግለጽ ነው። ምናልባት እንግዲህ ጊዜ ካገኘህ የተለየ ነገር የለውም። ቀሲስ እኔ ጨቅጭቃኝ የመጣሁት ትህትና ነው። በስልክም በምንም ዘመዴ ምናምን ላይ ማለት ነው። እኔ ደግሞ ቴሌግራሙ ላይ ገብተው የሚያዩት ከሆነ አብዮት ፈንድቶ ሰው እየተወያየ ነው። ገብተው ይዩት፣ ኮመንቶቹንም ገብተው ይዩት። ከዛ ከመጣው በኋላ እኔ ምንም አይነት ውይይት መስማት ፈቃደኛ አይደለሁም። ባገኘሁት አጋጣሚ መናገር የምፈልገው ይሄንም እንደተወያያችሁም እንዳላችሁ አልሰማሁም። እዚህ ውስጥ የማያቸው ነገሮች ግን ልስልስ ያሉ ነገሮች ሲሆኑ ትክክል አይደለም፣ የኔ ሀሳብ ይሄ ነው ብዬ ነው የምናገረው። ስለዚህ አሁንም እናንተ ያዋጣል በምትሉት መቀጠል ነው። የኔ ሀሳብ ግን የሚደበቅ አይደለም። ቀሲስ የምታዩት ነው። ማነው መምህር? የምታዩት ነው፣ የምትሰሙት ነው፣ የምትመለከቱት ነው። ደብቄ የማደርገው ነገር ስለሌለ ማለት ነው። ጥያቄ ከሌለ አሰናብችኝ። አንድ ጥያቄ አለኝ። ምናልባት እሺ። ቴንኪዩ ሁላችሁንም። እግዚአብሔር ያክብርልኝ፣ ቃሉት ያሰማልን። እግዚአብሔር ያክብርልን ዘመዴ። የኔ ጥያቄ አንደኛውን አልፈዋል ኦልሬዲ በበቂ ሁኔታ ስላነሳችሁት። ሁለተኛው ጥያቄ ምንድን ነው? የሰዎች ስብስብ ላይ በተመለከተ ከዚህ በፊት የጀመርካቸው ነገሮች እንደነበሩ አስታውሳለሁኝ። ምናልባት አሁን በስም እኔ ያው እስልምና ላይ ስለምሰራ በስም መናገር ይከብዳል እንጂ በውስጥ የተላላክናቸው ነገሮች ነበሩ። ኤኒዌይስ
ያን የታሰቡ ነገሮች ከምን ደርሰዋል? አሁን ሚዲያው ላይ ሰዎችን በማንቃት እንዲሁም ፖለቲካውን ያው በማስኬድ ደረጃ ብቻ ነው እያተኮርክ ያለኸው? እዛ ላይ ብቻ ነው የምትሰራው ወይስ ማዕዶትን ለምሳሌ አስታውሳለሁኝ ሌሎችም አንድ ሁለት ነበሩና ምን ደረጃ ላይ ነው ያሉት? እንደዚህ አይነት እንቅስቃሴዎችን አቁመሃል ወይ የሚል ጥያቄ ነው ባጭሩ። አመሰግናለሁ። ማዕዶትን ያቆምኩት ቢሮ ተከራይተን ያሁላ ህዝብ ተመዝግቦ እንቅስቃሴ ኮሚቴ መርጠን ምናምን ስርዓቱ የጦስ ዶሮ ፈለገ ማለት ነው። ገባ ገንዘቡ ለዚህ ነው ብለው ሊመቱን ፈለጉ ማለት ነው። እኔ ውጭ ነኝ ያለሁት። የሚጎዱት እነማን ናቸው? እዛ ሀገር ቤት ውስጥ ያሉት ኮሚቴዎች ናቸው አይደል? ይህንን ለመስራት እነ ደራርቱ ቱሉ፣ እነ መሰረት መብራቴ እነማ ነበሩ የሚጎዱት። ከዛም ውስጥ አሁን የታሰሩ ሰዎች አሉ። ዶክተር ወንደሰን አሁን ያንን ለመርዳት የመጣ ሰው ነው፣ ታስሯል። እነ ጠበቃ ማንትስ ቢታኒ እዛ የነበሩ ናቸው። ስለዚህ ያኛው አማራ ስለሆነ እስካሁን ታስሯል። ዶክተር ወንደሰን ታውቁታላችሁ፣ ታስሯል አይደል? እስር ቤት አይደል ያለ። ስለዚህ ሁሉም ተጠራርገው አንዳንዶቹ ባለሀብቶች ናቸው፣ 2 ህንፃ 3 ህንፃ ያላቸው ሰዎች ናቸው። እና የሚመጣው ገንዘብ ደግሞ በቢሊዮን የሚቆጠር ነው የሚመጣው። እና እኔ ደግሞ መጻፌን አላቆምም፣ መናገሬን አላቆምም። ስለዚህ በስምምነት ነው ይሄ ነገር እዚህ ጋር ይቁም ብዬ አስቆምኩት። ስላልሰማህ እንጂ በቴሌቪዥንም በቴሌግራምም በቲክቶክም አስረድቻለሁ። ማዕዶት የቆመው ለዚህ ነው። ከዛ በተረፈ ያሉት መደራጀቶች ፊት ለፊት ወጥቼ ግንባር ላይ ቀርቤ ነው የምናገረው። ሀሳብ ነው የሚሸጠው። እኔ እዚህ ሀሳቡን የገዙ ሰዎች ልክ እንደወለጋው ልክ እንደምኑ ራሳቸውን እየገዙ ነው ማለት ነው። ራሳቸውን ያደራጃሉ። ዋናው ነገር ምንድን ነው? አንተ አትድረስበት። ሊገልህ፣ ሊያጠፋህ፣ ሊያርድህ የመጣውን መከላከል መጽሐፍ ቅዱሳዊ ነው። የአሜሪካ የህገ መንግስቷ መጀመሪያ አንቀጽ ነው። የተባበሩት መንግስታት የቻርተሩ የሚደግፈው ነው። የኢትዮጵያ ወንጀለኛ መቅጫም ህገ መንግስቱም ራስን መከላከል መጽሐፍ ቅዱሳዊ መለኮታዊም ስጋዊም ነው ማለት ነው። ምድራዊ መንግስት ሰማያዊ መንግስት የሚደግፈው ነው ማለት ነው። ይህንን አበረታታለሁ፣ ይህንን እነግራለሁ፣ ወኔ እሰጣለሁ፣ እቀሰቅሳለሁ። ያለማፈር ምሳሌ እሰጣለሁ። እስራኤልን ምሳሌ አድርጌ እሰጣለሁ። አለቀ። መደራጀታቸው መሰባሰባቸው ከመበተን ድነዋል። ኩርዶችን ምሳሌ አድርጌ እሰጣለሁ። ኩርዶች ሰፊ ግዛት አላቸው፣ ሰፊ መሬት አላቸው፣ ሰፊ ህዝብ አላቸው። ሀገር ግን የላቸው። ወደፊት ሀገር ነው የምታጡት እያልኩ እናገራለሁ። የእኔ በድፍረት መናገር ነው ስራዬ። የሚያስከስሰኝ ከሆነ የዓለምን እውነት ይዤ ነው የሚሄደው። በዚህ መጠን ደግሞ ተጠቃሚ ሆኛለሁ። እንደምታየው ነው። ሰምቶኛል። አለቀ። የሰሙኝ ሰዎች ተደራጅተዋል። የሰሙኝ ሰዎች የአሩሲ ነው የሚቀረው። የአሩሲውን ደግሞ ጀምሬዋለሁ። አለቀ። መውቀር ነው ማልቀስ ሳይሆን ማለት ነው። በለቅሶ የሚመጣ ነገር እንደሌለ መንገር ነው ከኔ የሚጠበቀው። እና በመምህር አይን እንዳታየኝ። ከሱ ወጥቼ ነው ባለጌ የሚጫወተው። ባለጌ ስድ ሆኜ ማለት ነው። ቢፈልግ ይስማ ባይፈልግ አይስማ በሚለው። ስለዚህ መደራጀት መብት ነው ወንድም አለ። እኔ ግን የማደራጀው ነገር የለም። ያንንም የሞክርኩትም አደጋ ሲያመጣባቸው ቁልፉን መልሰን ፈቃዱን መልሰን እነሱም ገብቷቸው ሄዱ። ቶሎ ስለሆነ ዶክተር ወንደሰንን ግን እስካሁን 4 ዓመት ታስሯል። ሊቀመንበር የነበረው የማዕዶት ማለት ነው። ዛሬ ነው የምነግርህ። ይኸው ነው። ሌላ የተረፈውን በውስጥ ጠይቁ። ይበቃል። ነገ የለም ብቻ አንዳንዶቹን ይኸውልህ ዝም ብለህ የምትይዛቸው ነው። አሁን ይሄን ዛሬ ነው ያወጣሁት። ተግባባ። ተናግሬው አላውቅም። ይሄኛውን አሁን ማወራልህ እና ግን ሁሉም ደግሞ ይወራል ማለት አይደለም። ይኸው ነው ያለው። ፐርሰኖች ነው እዚህ ጋር ሰላምታን ያቀረበው። ይህን ፐርሰን ነው አንድ ፐርሰን ነው የሚያሳየው። አንድ ፐርሰን ነው ያዝልኝ። እሺ 1% ነው ካለውና ከነበረው ከሚመጣው በዙፋኑ ፊት ካሉት ይሄ ስንት ፐርሰንት ናቸው? አሁን ስንመጣ መጀመሪያ ካለውና ከነበረው ከሚመጣው አይደለ? አንዴ እብርሼ የሚያወራው ክፍሉ ስለ እግዚአብሔር ካለውና ከነበረው ከሚመጣውና ከዙፋኑ ፊት ካሉት ከሰባቱ መናፍስት እና ሚለውን አሳይኝ። የት አለ? እና ሚለው አሳይኝ።
እና ያልከው ዮሐንስ በእስያ ላሉት ለሰባቱ አብያተ ክርስቲያናት ካለውና ከነበረው ዙፋኑም ፊት ካሉት ከሰባቱ መናፍስት ይላል። ጥሩ። ከአንድ ከአብ አለ ካለውና ከነበረው ከሚመጣው አብ ነው። ሁለተኛ በዙፋኑ ፊት በአብ ዙፋን ፊት ያሉት መናፍስት ሰባቱ መናፍስት የተባሉት መላእክት ናቸው። ከታመነው ምስክር ከሙታን ገዢ አይደለ? ትክክል ነኝ አይደለ? ቆይ ካለውና ከነበረው አብ ስለሆነ አንድ ማስረጃ ስጠኝ። ያለውና የነበረው አብ መሆኑን ገስተ እኔ አብ ኤግዚስት ያለና የነበረ ነው። ቆይ ያለና የነበረ ነው አብ። ግን አብ ስለመሆኑ አንድ ማስረጃ በቃ እኔ የሀገር ማስረጃ ሰጣለሁ። አንተ አዳምጠው። ከአባቶች ነው የምጠይቀህ። አባቶች ጋር መሄድ አያስፈልገኝም። ባይብል ላይ ይሰጣል። ባይብል ላይ እሺ። እሱማ በቃ እኔ አብን እኮ እብርሼ አብን እኮ ያለና የነበረ አልልም እኮ እንደዛ ብቻ አይደለም። ዮሐንስ ራእይ ምዕራፍ 11 ቁጥር 17 ላይ እንዲህ አሉ፣ ያለህና የነበር ሁሉን የምትገዛ ጌታ እግዚአብሔር ሆይ ይላሉ። ማን ነው ይሄ? እግዚአብሔር አብ ነው አይደለ? እግዚአብሔር አብ የት ላይ ነው ያመጣው? ራእይ ላይ ነው ያመጣው። እኔ እኮ እግዚአብሔር አለ ብዬ ነው የማምነው። ራእይ አሁን እናንተ በቃ እኔ ጌታ ሆይ እኔ ልባችሁን እንዲከፍት ነው የምጸልየው፣ ሌላ አይደለም። ኧረ ቆይ ልባችሁን እንዲከፍት ወደ ፖይንቱ መጽሐፍትን እንዲገልጥላችሁ ወደ ነጥቡ አይ ወደ ነጥቡ ሂድ እባክህ፣ ወደ ነጥቡ ሂድ። ያለህና የነበርክ የተባለው ማን ነው? አንድ እግዚአብሔር። ሁሉን የሚገዛ ጌታ የተባለው ማን ነው? አንድ እግዚአብሔር፣ አንድ አምላክ። አንድ እግዚአብሔር። በጣም ጥሩ። ከዛ በኋላ ምን አለ? ልብ አድርጉ። ያለና የነበረ የሚባለው ዮሐንስ ራእይ ምዕራፍ 4 ቁጥር 8 ላይ ምን አለ? አራቱም እንስሶች እያንዳንዳቸው 6 ክንፎች አሏቸው፣ ዙሪያቸውም እያለ ቀጠለና አሁን ያለና የነበረ ማን ነው የተባለው? እዚህ ጋር 11 17 ላይ ያለና የነበር ሁሉን የምትገዛ ጌታ እግዚአብሔር ሆይ ይባል መላእክቶቹ ሲናገሩ። ለማን? ለአብ። የውሃውን መልአክ እንዲህ አለ። ዮሐንስ ራእይ ምዕራፍ 16 ቁጥር 5 ላይ የውሃውን መልአክ እንዲህ ብሎ ሲናገር ሰማሁ አለ። ምን አለ? ያለህና የነበርክ ጌታ ሆይ ቅዱስ ሆይ አሉት አብን። ምንድን ነው የምታነብልኝ? የራሴ ይሄ ያንተ እንትን አጠሪራ ነው። አጠሪራ ነው ማስታወሻ። እባክህን እኔ እብርሽ በጣም በፍቅርና በአክብሮት ነው የምነግርህ እኮ ገባኝ። ይሄ ባይብል አይደለም፣ አትቀበለውም? ላውጣና ላሳይህ። በቃ እንዲህ የሆነ ቃል በቃል የሚፈታ አይደለም። እባክህ በቃ አሁን ያለና የነበረ አሁን አንተ እንደምትለው አይደለም መጽሐፍ ቅዱስ የሚፈታው። ለምን አታስወራኝ? ይሄ በቃ ምንም አንተ እንትን አይደለም። በጣም ችግር ያለበት ሰው አዳምጠኝ አባቴ። እዚህ ጋር ዮሐንስ ለእስያ ላሉት ለሰባቱ አብያተ ክርስቲያናት ካለውና ከነበረው ከሚመጣው አለ አይደለ? ካለውና ከነበረው ከሚመጣው ያለውና የነበረው የሚመጣው ለሚለው ኢየሱስ የተባለበት እንስተኝስ ታሉ የሰማኝ ውረድ፣ ሐሳቡን ውረድና እናንበብ። እዚህ ጋር ስተኛ መጀመሪያ ስተኛ አንተ እኮ በቃ ዝብርቅርቅ አደረከው እኮ የሆነ ቦታ ገባ የተባለበትን ሰጥቻለሁ አልሰጠውም። እሺ አሁን እዚህ ጋር ስንት ፐርሰንት ነው ስልህ በፐርሰንት ስንት ነው ስልህ በፐርሰንት 3 መሆኑን አሳየው። አንደኛ ካለውና ከነበረው ከሚመጣውም ማለት ከሚመጣው ይሄ ፐርሰንት አይደለም ወዳጄ። እሺ እነዚህ ምንድን ናቸው? እዚህ ጋር ስለ ፐርሰንት አይደለም ይሄ ምንድን ናቸው? እነዚህ ሰባቱ በጣም ስተሃል። ሰባቱ መናፍስት ምንድን ናቸው? ይኸውልህ ሰባቱ መናፍስት የእሱን ክብር ለመግለጽ የተጠቀሰ ክፍል ነው። አይደለም ምን ይላል ወዳጄ? ካለውና ከነበረ እግዚአብሔር ያክብርልኝ። ምናልባት ግን ትህትና አንድ አስተያየት ብቻ ያው ዘመዴ እንግዲህ ሚዲያው ላይ በደንብ ወጥረህ ያው በደንብ እየሰራህ ነው። ጀግና ወንድማችን ነህ። እፎይን ላስት ታይም እንግዲህ አቅርበኸዋል። እፎይን ጥሩ ይዘኸዋል ብዬ አስባለሁ። እኛን ይወክላል እሱ ከእስልምናው ሳይድ፣ እንደዛ ሁሉ ደግሞ ከክርስትናው ሳይድ አሁን ያወሩህና መምህር ኤፍሬም ሌሎችም በጣም ትልልቅ ጥሩ መምህራን አሉ፣ በተለያየ ዘውግ የተሳሉ ሰውን መጥቀም የሚችሉና በውስጥ በኩልም በደንብ ብታወሩና የተሻለ ፍሬ ደግሞ ብናይ ቲክቶክ ላይ ያሉ ቆራጥ ሰዎች አሉ።
ብዙ ደግሞ እንጠብቃለን ከነሱ። ሚዲያው ደግሞ ትልቅ አጋጣሚ ነው ብዬ አስባለሁ የፈጠርከውና እግዚአብሔር አምላክ ቢፈቅድ በዚህ ወይም የበለጠ የቤተክርስቲያን ልጆች ብዙ ስራ ብንሰራ ብናያችሁ ደስ ይለናል። እግዚአብሔር ያክብርልኝ ሁላችሁ። ስንቴ ጥሪ ያቀረብኩ እንኳን አሁን ለነ መምህር አይመችም፣ ኢትዮጵያ ውስጥ ላሉ ሰዎች አይመችም። ምንም ኢትዮጵያ ውስጥ የሌሉ ምንም የማይደርስባቸው ሰዎች እኮ በሚዲያው መጠቀም አልቻሉ። አለቀ። እፎይም በተጋባዥ መልክ ለሚነሳበት ጥያቄ መልስ እንዲሰጥ እኔ ባለሁበት ማቅረብ ይቻላል። ለእፎይ ግን ፕሮግራም መስጠት አይቻልም። ምክንያቱም የሚቀርቡትን ሰዎች ስለምታውቃቸው ማለት ነው። የሚዲያ ህግ ስላለ ተግባባ። ያን ያለው ግን እንደ በቀደሙ አይነት የፈለገ ጥያቄ ተጠይቆ በጨዋ ደንብ አሸናፊ ሆኖ አይደል ያወጣው በቀደሙ እንደዛም መምጣት ይችላል። ከዛ ውጭ ግን ያሉት ነገሮች ሚዲያው ክፍት ነው። ፕሮፖዛሉን አቅርቦ የአየር ሰዓቱን በነፃ ወስዶ ማገልገል ነው። በቃ አለቀ። ህዝብ ነው የከፈተው። የህዝብ ገንዘብ ነው። ቢዝነስ ልሰራበት አይደለም የተከፈተው። ይሁን። እናመሰግናለን። ተመልሷል። ልብናኪ ዘመዴ ተመልሷል። ምናሽ ተመልሷል። የእኔ አባት እግዚአብሔር ያክብርልኝ። ጥሪና አክብረ ስለመጣ አመሰግናለሁ። ይኸው እዚህ ተስፋዬ ጅፋር ተቀምጧል ነው እንጂ የምልሽ የልጄ እኮ ክርስትና አባት ነው። የወንዱ ልጄ ክርስትና አባት ነው። የኔ ወንድም ነው። ጀግና የማራቶን ዊነር ነው። እንደዚህ አይነት ክርስቲያኖች አሉ። እንደዚህ አይነት ዲያቆናት አሉ ከልጅነት የሚያውቁን። በነገራችን ላይ ዋልድባ ዳልሻ ሲሄድ የእንትን ወንዝ በልቶት ነበር። ግብፅ ይዞት ሄዶ ነበር። የተከዜ የወንዙ ማለት ነው። የዛሪማ ወንዝ ይቅርታ። ግን ባለቤቱ ፊት ስለሆነ ስናውጤ ነው ስቤ ያስገባሁት እኮ እና እነዚህ የኔን ስቃይ የሚያውቁ የኔን ፐርሰናል ላይፍ የሚያውቁ ህይወቴን የሚያውቁ ሰዎች አሉ። እዚህ ሚዲያው ላይ ያለው ዘመድኩን ፍጹም የተለየ ነው። ደበኛ እብድ፣ ቀውስ፣ ዱርዬ፣ ማጅራት መቼ ነው። ከዚህ ውጭ ያለው ግን ሌላ ነው እና እግዚአብሔር ከሁላችን ጋር ይሁን። ይኸው ነው እንግዲህ። እኔ ትንፍስ ብዬ ነው የማድረው። ትህትና እግዚአብሔር ይስጥልን። አመሰግናለሁ ዘመዴ፣ እግዚአብሔር ያክብርልኝ። ከመምህር ኤፍሬም ጋር በተለያየ ነገር የሚያግዙት ካለ አንተ ብታግዛቸው ካለ በዋትስአፕ አስተዋውቃለሁ። ምናልባት ሲጽፉ ጽፌ ነበር ስላሉ ባለፈው ማለት ነው እና እዚህ ሚዲያው ላይ ብዙ ነገር ማለት የማይሽለጠለጡ መምህር ናቸው። በቃ እንደዚህ ነው። የአባቴ ልጅ ስለሆንኩ በግልጽ ልናገር። ዘመዴ አመሰግናለሁ። ክብር ይስጥልን። የዛሬ የክብር ሆነ ቤታችን አድበቀ ስለዋልክ በጣም ደስ ብሎኛል። ስላሴ ያክብረልኝ። ኖርልኝ። ጤና ይስጥልኝ። አጠቃዮ እንዴት አለ? ሰላም እንዴት ነህ? እግዚአብሔር ይክበር ይመስገን። አዎ ትህትና እንዳለችው በጣም ንቁ መምህር ናቸው። እኔም ቲክቶክን ጆይን ካረኩ ጊዜ ጀምሮ የማውቃቸው ወራጥ እንትን ያላቸው አባት ናቸው። ማለት አባት ብዬ ስልህ መምህር ስለሆኑ ነው አባት ናቸው ብዬ የምልህ እንጂ በእድሜ እንኳን ከኛ ራቅ ያሉ አይደሉም። አው ትህትና እንዳለችው በውስጥ የሆነ ነገር እንትን ብትሉ ጥሩ ይመስለኛል። እኔ ለአንተ ምንም አይነት ጥያቄ የለኝም። ከልጅነት እስከ እውቀት ስለማቅህ ኦሮምኛዋን በተለይ ማደፋፈሬን ብቻ እንዳትረሳ። በእውነት የረሳሁትን ኦሮምኛ የሀረር ኦሮምኛ ሌላ ነው። እነ ተስፋዬን ማግኘቴ፣ እነ ተስፋዬ ቶላ፣ እነ ተስፋዬ ጅፋርን፣ እነ ቀነኒሳን ማግኘቴ ገባሽ ቋንቋ እንዳዳብር ነው ያደረጉኝ። ክርስቲያኖች ደግሞ ሃይማኖተኞች ደግሞ እነሱን ወንድሞች ስለሰጠኝ እግዚአብሔርን አመሰግነዋለሁ በእውነት ማለት ነው። እና የሚያውቅ ሰው ሲናገር ጥሩ ነው። ይኸው ነውጠኝነታችን አብሮን አረጀ። እንግዲህ በሃይማኖት ጉዳይ ሲሆን ማለት አደባባይ ስወጣ ያው እንደዚህ ነኝ፣ ምንም መለስ የለም። ከዛ ውጭ ግን ኑሮዬ፣ ህይወቴ ከእንደነዚህ አይነት ትላልቅ ሰዎች ወንድሞች፣ እህቶች ጋር ያለው ቤተሰብ ኑሮዬ፣ ህይወቴ ከእንደነዚህ እንደዛ ነው። ደህና ሁኑልኝ። መላከ ሰላም ባህሩ ሙሉ አለም
ስማቸውን ያነሳሁት ይሁን እንደ ከባህር ዳር ዘመድዬ